ማን ስለሆነች ነው የጃኒን ጉዳይ ከሷ ጋር ማወራ? ማለት እንደማንኛውም ቶፒክ ላይ እንደሚያወራ ሰው ታወራለች። ኦኬ እሷ ጋር ሄደ ጉዳዩ እንዲያልቅልህ ሄደ ማናገረው። ኮሶ በጣም ነው ግራ የገባት ማለት ነው። ኮሶ በጣም ነው ግርም ያለችኝ። ግን በቃ የሆነ ያለችበት ድባብ ስለገባኝ እኔ ኮሶ ላይ ነገር አላከረርኩባት። ባከረባት እያንዳንዷን እንከን ስተነትን 9 ሰዓት እቀመጥባት ነበር። 9 ሰዓት ታውቀኛለች። ምን እንዳለፍኩ ይገባታል እሷ ራሱ። ያ የሆነ ላሽቃብጥ አይደል። ሌላው ተቃዋሚው የሄደበት ያለው መንገድ ልክ ሳይሆን ሲቀር ለአጠፋ የተባለውን አካል እንዴት እንደማልፈው ቢያንስ ይገባታል። ገባችሁ እንጂ በአንድ ሰዓት ውስጥ ስንት ሰው ተቃውሞ እንዴት ትችላል? ወይ ተራ ለመያዝ ነው እንጂ። ገባችሁ? ዛሴት ኬኳን አየናት። ምንድነው አይታችሁ አታውቁም ነበር? አታውቋትም? ስላያችኋት መሰለኝ ዮኒን ትመስላለች ያላችሁት። ኬኳ እንግሊዘኛ የሚችል ሰው ትፈራለች። ለምንድን ነው? የት አይታችሁ ነው? ምን አርጋችሁ? ናይ ግራ ቢገባት አይገርመኝም። እኔ ስለገባኝ ነው የሷ ስህተቶች ላይ እዚች ፓርት ላይ ላወራበት ያልፈለኩት። አስባችሁታል? አንድ ሰው ቲክቶክ ካለው 10 ሰው ወይ 20 ሰው አጠገቧል። ያ ቲክቶክ ያለው ሰው ለ20 ሰው ነገሩን በነገራቸው መንገድ ነው ኢትዮጵያ ያሉ ሰዎች አክሴፕት የሚያደርጉት። አይታችሁ እኮ ነው ያ መጀመሪያ ቲክቶክ ላይ ያየ ሰው ቲክቶክ ያለው ሰው አንተን ጥሩ አርጎ አይምሮ አክሴፕት ካረገ ለዛ 20ዎቹ አጠገቡ ቲክቶክ የሌላቸው የለም ኖኪያ ምናምን ላላቸው ስላንተ ባስረዳቸው መንገድ ነው አንተን አክሴፕት የሚያደርጉ። እንደዛ ነው የምትኖረው ኢትዮጵያ። ሁሉ ሰው 50% 40% አይሆንም የሆነ በዋይፋይ ስልጠን ብሎ ምናምን ነገሮች ራሱ እንትን የሚለው በአሁን ታይም ቲክቶክ የሌለው የለም ያ የለም። ግን ሁሉም አይደለም እንደዚህ ሚዲያ ላይ እንደምታያቸው አይደለም። ሀገር ቤት ስትሄድ አብረ ሀረራውን በርጫ ስናረግ ያኛው ኖኪያ ነው ገና ያለው ያኛው ምናምን ነው። ከዛን ያየው ነገር ቁጭ ብሎ ሲነጋገሩ ያለው ነው ዝም ብዬና አሁን እንግዲህ የአንድ ሰው ህልውና ዋናው ነጋሪው እጅ ነው ያለው ማለት ነው ላለው ቁጭ ብዬ የእውነት እና አየህ እንደዚህ ምናምን ይሏል። ይሄ ትልቅ ቴሌፎን ያለው ወይ ቤተሰብ ውጭ ያለው ወይ ምናምን ይሄ ኖኪያ ምናምን ገና ያላቸው እውነት እንዴት ምናምን ይሏልና አብረን በርጫ ያረገ ምናምን አሁን በዚህ ልጅ ህልውና ነው ያለው ማለት ነው። በቃ የቲክቶከር ወይ እንትን ህይወቶች ምናምን ብዬ የለም እየቃምኩ ዝም ብለን የምሰማችሁ ሰዎች እንደዛ ነው ብዙ ዋይፋይ አለ ምናምን ግን ኖኪያ ቴሌፎን ያላቸው ያኛው መርቅ ነው ወደዛ የወረወረ የሰበረ ነው ምናምን ማየትበት አይችልም ምናምን እንደዛ አላችሁ። ቲክቶከር ካልሆኑ ዩቲዩበር ካልሆኑ ለቴሌፎን ቫልዩ አሰጥም። አሁን ይሄ ቴሌፎን ብዙ ነገር ስላለው መሬት ላይ ወድቆላ ተሰብሮ የስንት ዓመት ሆኖ ይዞ ይሄዳል። ከሌላ ቴሌፎኖች እቺ ነው ምርጥ። እንደዚህ አይነት ስሜት ውስጥ ያሉ ሰዎች አሉ ኢትዮጵያ እና ኮሶ አስከፍታኛለች እሷ እንደዚህ ያደረገችው ልክ አይደለችም ብሎ ዋናው ቲክቶክ ያለው ጥሩ ቴሌፎን ያለው ምናምን ለ20 ሰው ከነገረ ስለሷ እንደዛ ይኖራቸዋል አመለካከት። እቺ ክፉ እንደዚህ ያለች ካለ ሁሉም ሰው እንደዛ ነው አክሴፕት የሚያደርግ። እስቲ ማና ታሳየኝ ይላል። እንደዚህ ብቻ ነው የሚያሳያቸው። እና እንደዚህ አይነት ቦታ እያለች ባትወራጭ ይገርበኝ ነበረ። ገባችሁ? ግን ለዚች ያልነበረ መወራጨት የነበረባት። ገባችሁ? ያ ይቅርታ ማለት ፈለገች ወጣ መናገር ዛሴት ወጣ መናገር ማን ስለሆነች ነው እሷ እንደ ማናጀር እሷ የምታናገር? ይቅርታ ማለት ፈለገች አስረድታ ምናምን የረበራሷ እንትን በራሷ ሚዲያ አለ እንደ አፏን የለፈለፈችው ኖ ትላንትና ከሰማሁት ነው እኮ እሷ ጋር ለምን ትደውላለች? እስካሁን ውስጤ እየተናደደ ማለት ለዚህ አጀንዳ እሷ ምንም አይደለችማ። እንደኛው አጀንዳው ላይ ስናወራ እንደነበረን ከሚያወሩ ሰዎች አንዷ ብቻ ናት። ገባችሁ? እንደኛ ሲያወሩ ከነበሩ ሰዎች አንዷ
ብቻ ናት። እና በጣም የእውነት እንቅስቃሴ ላይ ያሉ ሰዎች አሁን ኖ ሴንስ አይሆኑ። እንደገና ደግሞ ይሄን ያለ የሴት ተከራካሪ አድርጎ ለሷ ፕራይስ መስጠት አይሆንም። ገባች? ጋጦጥ ሴትና ሴት እንዲዳራ ቁጭ ብላ ህልሟን ሁላ የምትኖር ሴት ማለት ነው። መፍራት እኮ ምንም አይደል፣ ግን ትክክለኛ ሰው ራሱ አልመረጠች። ስንት አሉ የእውነት ለሴቶች ሴት ብቻ ሳይሆን በቃ እንደ ሰብአዊነት እንዲህ እንትን የሚል ያ ዮኒ ጸጉር ኮፍት ነው ወይ የሚያድገው? ወፍ ካሮት ሆነባል። እንደ ካሮት ተዘቀዘቀብ። ጋይስ ያለኝን ሰዓት በቃ እና ተጫውቱ። ትንሽ ሰዓት ልስጣችሁ፣ ትንሽ ሰዓት ልስጣችሁ። ሪፖርት እንዲነሽ ወይ ግቢታች ያ ግቢ። ዛሬ ጦርነት አላየሽም? የቤታየውንና ያላዛርን ያ በምን ነው ሴት ተጣሉት? አላየውም ጦርነታቸውን። ጀስት ግን ያላዛር እሱና አንድ ልጅ እሷና እንደዚህ ይዞ ይሄ ፊቱ አሁን አለ ሜካፕ ምናምን ሲለ እኔ በነገራችን ላይ ቤታ ዝም ብላ ሲያንቀለቅላት እንደ ማይክል ጃክሰን ተጦላለገች እንጂ የድሮ ፊቷን እኮ ደስ ይል ነበር። ዝም ብላ ነው። ቆንጆ እኮ ናት፣ የጸይም ቆንጆ ናት። ሜካፕ አሁንማ እንትን አለች። የድሮ ፊቷ ይሻል ነበር። ብታነሳው እኮ ይሄ እንትኑን ቆንጆ ናት። ያኔ ደስ ያላት ልጅ ናት። በቃ በመድኃኒት አጦላልገዋለች። ይሄንን አትካጅ። የድሮ ፊቷ አሪፍ ነበረ። ድሮሽ ይሻል ያ ማለት እንደዚህ ስጋህን ሲበላ መድኃኒቱ የሚቀረው አጥንት ነው። ከዛን ይሄ የማይበላ አካሎች ፓርቶች ያገጭ ምናምን ይቀራል ከንትን። ስትከሺ ሰውነት ትንሽ ይበላሽ። ያ እና በምን የተጣሉት ግን ራቅ ታጨሻለሽ እያሏት እና እሷ አጭሳ ነው። አንቺ አይተሻል? ኖ እኔ ምን አውቃለሁ። ያው እሷ ደግሞ ለምን እንደዚህ ትሉኛላችሁ አይታችኋል ወይ ነው ማለት። ለምን ነው ሁሉም ሰው ድራግ ስታጨስ አየናት ብሎ ቶፒክ ያደርገው? አፍንጫዋን ስታሻለች ሁሉ ጊዜና የምታሽው ለዛ ነው። ለምን ነው የምታሸው? እሷስ ልምድ፣ አንዳንድ ጊዜ እኮ ልምድ አይጠፋም። እኔ አሁን ከንፈሬን በጣም ነው የምበላው። ገባሽ? ሁሉ ሰው የየራሱ እንትን አለ። ግን እንዴት ነው ያው ሲጣሉሽ ሊናገሩሽ ሲፈልጉ በሆነ ነገር ይመጣሉ። ያ እኔ እንጃ ትኩረት ሰጥቼ እንደዚህ አላየሁ። እኔ ሃይላይት የሚለቀቁ እነሱ የሚናገሩት ቪዲዮ ላይ ምናምን እኔ ቁጭ ብዬ ላይቭ ላይ እንደዚህ እናቴ ትሙት እንደዚህ ቁጭ ብዬ አይቻቸዋለሁ። ግን የአዲስ አበባ ልጅ ሆኖ ማለት ነው ማላቸው ነው ማዞረው። በነገራችን የአዲስ አበባ ልጅ ሆኖ ብታይ ግን ልክ እንደ ሴት ነው የሚሳደበው። ይሄ አላዛር የሚባል አሁን አዲስ አበባ ምን አመጣው ስልሽ አለ። አንዳንድ ጊዜ አዲስ አበባ ወንዶች ቆራጦች ናቸው። የአዲስ አበባ ሲሆን በቃ ሙሉ እንዴት ነው ወንዶች ከሴት አይጣሉም። ስትናገሪያቸው ጥሎች ነው የሚሄዱት። ገባሽ? የክፍለ ሀገር ነው የምታለው። የክፍለ ሀገር ነው ሴታ ሴቱ ነው አባባሌ። ገባሽ? የአዲስ አበባ ልጅ ነኝ የአዲስ አበባ ልጅ ነኝ ስለሚል እሱም ራሱ እንዴት ነው የአዲስ አበባ ልጅ ከሆኑ እንዴት ነው አይሳደቡም? ክፍለ ሀገር ወንድማ ያከብርሻል። ሲጀመር እንደዚህ ማፍላፍ ከአንቺ ጋር አይጋጠምም። የቤታ ደጋፊ ነሽ? ነው ቤታን እኔ ድሮ እኮ ነው የማውቃት ኢንስታግራም ላይ። ግን ያው በፊት ስትሳደብ ምናምን አንዳንድ ነገር ስትሳደብ ይደብርሻል። ግን ስትቀየር ደግሞ እንዴት ነው ደስ ይልሻል። አሁን በፊት የነበራት ባህሪ እና አሁን ያላት ባህሪ አንድ አይደለም። በፊት ዝም ብላ የምጣላትንም ትሳደባለች፣ ምን ትላለች፣ በፖለቲካውም በምኑም ገባሽ? ግን አሁን በፊት ካወቅሻት ስለማውቃት አሁን ተቀይራለች። ገባሽ? ስለተቀየረች ያው ካነኳት አትነቃም። ጠይቀሽ ከዛን እዚህ ላይ አስተያየት ትሰጫለሽ። ባለፈው ሄለን የቤታ ሞዴሬተር ሰደበችኝ ብላ ስታለቅስ ነበር አይደል? ወይም ደግሞ የቤታን ፎቶ ያረጉ ሰዎች ሰደቡኝ ብላ ሄለን ስታለቅስ እኔ ምን አገባኝ፣ ለምንድን ነው ፎቶ ያረገ ምናምን ሁላ እናንተን ሲናገር እኔ የምትናገሩት ብላ ባለፈው በጣም በቃ ድምጿ አስተሚዘጋውላ ስታለቅስ ነበር አለ ቤታ። ለምንድን ነው ሁሉ ነገር ከኔ ጋር የምታያይዙት?
የኔን ፎቶ ያደረጉ ሰዎች ወይ የኔ ሞዴሬተር ስለተናገሩ ይሄ ሁላ እኔ ተጠያቂ ነኝ ወይ ብላ አልተጣላችም፣ አልተናገረችም። በቃ ምርር ብላ እንደውም እኔ ለምን ታለቅሻለሽ አላልኩም። ሄለንንም ውይ እኔ አሁንስ ሶፍት ይዞ መከተል ሰለቸኝ አላልኩም። እኔ ሄለንን ፐርሰናሊ በስተለኛለች። ለዛ በጣም የነገር ሳይደጋገም አስተያየት አልሰጥበትም ብዬ ዝም ብዬ ነው ያለፍኩት አይደል። ቤታ ያለታ እሷ እንደዚህ ነገር እንደማይመለከታት እና ሁሉን ነገር ከጸብ ጋር እንዳያያዝ በጣም ምርር ብላ የጓደኝነትን ምናምን ምርር ብላ ነበር ስሜቷን ስታሰማኝ ነበር አይደል። እዛ ላይ ልክ ነበረች ወይስ ልክ አይደለች? ማልቀሷ ማለትሽ ነው ማለት ለምን እኔ እንደዚህ ያን ነገር ውስጥ ተከታላችሁ? ማንም መጥቶ የኔን ፎቶ አድርጎ መጥቶ ወይ ቢሳደበው የኔም እንትን ቢሆን እኔ ለምን እጠየቃለሁ አላለችም? ብላለች። ያ በዛ ነገር ላይ ልክ ናት ወይስ ልክ አይደለች? ቤታ ብላ ስሟን ስለጠራች ልክ ናት ልክ አይደለችም? ልክ ናት። ይሄ ኦኬ እሺ፣ እንደዛ በልክ ይዘነዋል። እሺ እኔም ልክ ናት ብዬ ይዤዋለሁ። ለሄለንም ምን ብያታለሁ? ሄሉ ሚዲያ ላይ ቆይተሻል። ማንም ሰው እንትን ካላለ ያ ባለቤቱን ራሱ ሲናገር እንዴ ከዚህ ሰው ይናልጠብቅም ብለሽ ሆሊ ሊብስሽ ይችላል እንጂ ስንት ሰው ሚዲያ ላይ የሷን ፎቶ አድርጎ ይንት ምናምን ሊሰርብሽ ይችላል። ለስንቱ ታለቅሻለሽ ብዬ አለፍኳት። አላወራውባትም ሄለለ አይደል? ይሄንን በልክ ከያዝ ነው። ባለፈው አንዷ የጃኒን ፎቶ ይዛ እሷ ቻፒክሲስ ትቀባ ቤታ ውይ ያፍሽ ስፋ ስትላት ቤታ ምን የመለሰችላት? ታውሪዋለሽ? ትደግሚዋለሽ? እሱ ላይ ትክክል አይደለች። ምን ነበር ያለችው? እስቲ ድገም። ራሄለ ቃሉን ታዩ ግን ያው ትክክል አይደለችም። እንደዛ ብላ መመለስ አልነበር ሲጀመር። ይኸውልሽ ቤታ ትክክል አይደለችም ብልሽ አሁን ላይቭ ላይ ስትገባ ኮመንት ትመልሳለች። ገባሽ? ያ ኮመንት የሚጽፍላት ሰው ማን እንደሆነ አታውቀውም። አሁን ኮመንት የሚጽፍልሽ ሰው አታውቂውም ወይ ገብተሽ ስታዩ ሁለት ሰው ፎሎ ያደረገ ወይ አንድ ሰው ፎሎ ያደረገ ነው። በፌክ አካውንት ገብቶ ነው የሚሰድብሽ። አሁን እቺ ልጅ የጃኒ ደጋፊ ትሆናለች ወይ አትሆንም? ገብቶሻል? ይሄንን እዚህ ጋር ቤታ ትክክል አይደለችም። ኮመንት እንደውም አይታ መመለስ የለባትም። ቆይ ያቺ ለጻፈችው ጃኒን ለመናገርሽ ልክ አይደለም ብለሽ ጽፈሽላታል ለቤታ? አሁን እኔ አንድ የሷ ግሩፖች ላይ አንዳንዶቹ ላይ ገብቼ ነገር ያለው መልስ ኮመንት ላይ በአጠቃላይ ጄነራል መመለስ የለባትም ብዬ ተናግሬ ያለው። ሄለን እኔ የኔ ሞዴሬተሮች ስለተናገሩሽ እኔ ላይ የምታለቅሽው እኔ ላይ ስሞታ የምታረጊው ልክ አይደለም ብላ አንድ ሰዓት ሙሉ እንደዛ ድራማ ነው ምናምን ስለሚሏ ደስ ስትንጨረጨረ የነበረች ሄለ የሆነች ልጅ የጃኒን ፕሮፋይል አድርጋ እሷ እንዳጋጣሚ ቻፕስቲክ እየተቀባች ነበር። ወይ ያፌ ስፋት አለች። እውነት ለመናገር አፏ ሰፊ ነው፣ ስድብ አይደለም። እኔ አሁን አፌ ይሄ ከንፈሬ ጭሪ ነው የሚባለው ሀገር ቤት። ጭሪ ማለት ከንፈሩ ይሄ ቀይ ስስ ከንፈሮች ጭሪ ይባላል ሀረር። ጭሪ ሲሉኝ አልደባደብ ወይ ብዬ ነው ቀላምል። ገብቶሻል? የእውነት አፏ ሰፊ ነው፣ ምንም ችግር የለም። ግን ጃኒ ልሰድባ ስለምትፈልግ ያቺ ፕሮፋይሏ ያረክሻት አሁን ያረክሻት ፕሮፋይሏ ደግሞ የእሙሟን ስፋት ታውቂዋለሽ ወይ ያለቻት ሄለን። እኔ ሞዴሬተሮች ስለተናገሩሽ ብላ እንደዛ ስንት ሰዓት ሙሉ ከተንጨረጨረች ምንም ስሟን ላልጠራች ልጅ እንደዚህም ብላት እንኳን መታ መልስ ላልመለሰችው ልጅ ራሱ ምንም አይነት የጥፋተኝነት ስሜት ሲሰማት አላየሁ። ሄለን እንደውም እሷን ጥፋተኛ ለማስደረግ መጣች እንበል። እንደውም ቤታን ራሱ አይደል ቤታን ጥፋተኛ ለማስደረግ እሷን ቸላከችብኝ ለማስባለው እንኳን ብለነው እንያዘው። ለዛ ግዴታ ራሷን ዲፌንድ ለማድረግ መታብራራች እንኳን በሚለው እንያዘው። በፊትም ሆነ በኋላ ከተሰደበችም በኋላ ካልተሰደበችም በፊት ጃኒ መልስ መልሳለች። ጃኒ እስካሁን ድረስ ለማንም ሰው መልስ አልመለሰች እና ልክ አይነት ስሜት ነው ዘንድሮ የሚሰማት አይደል? ቤታ ማለትሽ ነው ያ አይደለም? ድሮም እኮ ካወቅሻት ቤታ ጃኒን ያንን ፎቶ ታካከ ስሜታዊን በመናገር የሚል እንኳን የሆነ አዝሚያሚያ እንኳን ስትናገር ሰምተሻታል? አልሰማው። ምናልባት በውስጥ ይቅርታ ጠየቃት ሊሆን ይችላል።
እሙች እውነቴን ነው ስልሽ ብዙ ጊዜ ግን እኔ አሁን ሳቃት አሁን ቤታን ሳቃት አሁን ብዙ ጊዜ ስትሳደብ በፖለቲካም ሊያያለች ኮመንት ላይ ነው የምትመልሰው። ገባሽ? በኮመንት ነው የምትሳደበው። ግን ይሄን ነገር ብታስተካክል ጥሩ ነው። ስትናገር የነበረው ላይ ያለታ እንደዛ ስትንጨረጨር የነበረው ድራማ እየፈጠረች ነው ያሉ ሰዎች ናቸው። ልክ ማለት ነው እኮ በዚህ አይነት ከባድ ነው። ምክንያቱም በእንደዚህ አይነት እምነት እኔ እንደዚህ ነገር በፍጹም አሁን እኔ የፈለገ ነገር ሄለን ይሄን ታረጋለች ይሄን አታረጊም ብለሽ የምትለይልኝ ነገሮች አሉ። እሷ እንደዚህ አይነት ነገር ሰው በእኔ እንዴት ያሳብባል ብላ የምትንጨረጨር ያለታ ከሆነ አሁን ካላረገችው እንዲህ አይነት እምነት የለባትም ማለት ነው። ይሄ ቀይ መስመሯም አይደለም፣ በእንደዚህ አይነት ነገር እንትን አይደለም ማለት ነው። ዛት ሚንስ እነሱ ድራማ ነው ሲሉ ምናምን ብለህ ዝም ብዬ ያለፍኩት ነገር የለም። እነሱ ነበሩ ትክክል ማለት ነው። አሁን ዝም እንድትልላችሁ አንድ ሁለት አንበሳ ስጧት ብለው ሙድ ሲይዙባት የነበሩ ሰዎች እነሱ በጣም ያውቋት ነበር ማለት ነው። እኔ አሁን ለምሳሌ ዲቦራ ተናግራኝ አታውቅም። ተናግራኝ አይደለም ምንም ህዝባዊ የሆነ ንግግር ስትናገርኛ ዲቦራን አናውቅም። እውነት ለመናገር እንደ የለም የጠጣሁት ውሃ እዚህ ጋር መጣ። ዝም ብለን የለም የአይኗ ከለር አንዳንድ ሰው ዝም ብሎ ስደቦ የሚባል ሰው የለም። እንደዚህ አይነት ስለሆነች ሁሉ ሰው ይሰድባታል እንጂ ሰው አትነካ ምን አትል። እውነት ለመናገር በዘርም ብትሄጅ በሃይማኖትም በምንም እንደዚህ አይነት ነገር ውስጥ ተነካክታ አታውቅም። ገብቶሻል? ግን ዝም ብለን የምንሰድባት ሰው እንደሆነ አቦ ዲቦራ ይቅርታ እኔ ዝም ብዬ ነው ምናምን ብዬ ለምን ሳስበው ምንም ምክንያት የላትም እኔ የምጣላት ይቅርታ ያልኩት እኔ ያደረኩት ልክ እንዳልሆነ ለራሴ ተሰምቶኝ እንጂ እሷ ይቅርታ ብላ ከኔ ጋር እዚህ እንድትርመጠመጥ አይደለም። እንደዚህ አይነት ድሮም እሷ ጋርም አልሄድም እኔ ጋርም አትመጣም። እዛ ሴት የለም ያንን ስላት የሰማ ሰው አለ አይደል? የተከፋብኝ ሰው አለ። የሆነ የተሳሳተ ኢንፎርሜሽን ወይ ስለኔም ስለሷም የሰጠው ሰው ይኖራል። ለዛ ዝም ብል ግዴታ በውስጥ ለምን ነው በውስጥ ምላት እሷ እንድትገመት ወይ እኔ እንድገመት የሆንኩት እኮ ፊት ለፊት ስለተናገርኩ ነው። በውስጥ ብላት ይሆናል። እሷ ከፍቶኛል ብላታለች እንዴ ጃኒ? ለምን ነው ሄዳ እሷን ይቅርታ የምጠይቃት? የእሷን ጭንቅላት የገመቱት ፑብሊክ ነው አይደል? ለፑብሊኮቹ ነው ይቅርታም ልብ እንዳላት ወይም ደግሞ የሚጸጸት ነገሮችን የሆነ ነገር አድርጎ ብሎ መለስ ብሎ የሚያስብ አይነት አይምሮ እንዳላት ማሳየት ያለባት ለፑብሊክ እንጂ ጃኒ እኮ ላትሰማትም ሁላ ትችላለች። በውስጥ ብላት ይሆናል። ለምን ነው የምትሸፋፍኑት? እሷ እንደዚህ አይነት የሚጸጸት ልብና አይምሮና እንትን ሳይኖራት ለሷ እርግጠኛ ሆነ ሌላ ሰው አትናገርላት ያልደረሰባትን ሰው ያ አንቺን በትክክል ማምንሽ ወይንም ደግሞ እንትን ምልሽ ስታጠፋ ማጠፋ ስትደግፍ እዛው የሷ ግሩፖች ወይንም ደግሞ ሪከርደሮቿ ጋር እንትን ከምትል ሄደሽ ፊት ለፊት እዛው ነው እዛው ያለታ ያለሽ ቀን ነው ማለት አልነበረብሽም። አንድ በሄለን ጉዳይ ተንጨረጨረችው ሎንግ ስቶሪ አልነበረም። እኔ በነገራችን ላይ ለማን ነው ለቤታየው በቲክቶክ እጽፍላታለሁ፣ ግን ቲክቶክ ላይ ለዲቦራው ባለፈው ምን አይነት አሽሙር ነበር የጣለችው? እኔ ቁጥር ብሰጥ ለነ ዲቦ አይነት ሰዎች አይደለም የምሰጠው አለች። ዴቦ መቼም የሚታማው የሚጠራው ስሙ በዲቦራ ነው። ይሄ የማይካድ እውነት ነው አይደለ? ኢየሩስ እኔ ቁጥሬን የምሰጣቸው በጣም ኩል ሰዎች ናቸው። ለነ ዲቦ አይነት ሰው አይደለም። ምን ማለት ነው? እሺ ምን ማለት ነው? ይሄን ትመልሽልኛለሽ? አልኩሽ እኮ አንዳንድ ነገር ላይ ቤታዮ እንትን ትላለች። አንዳንድ ነገር ላይ ሰው ብዙ ነገር ላይ በሚለው ይስተካከል። አለማገናዘብ ወይ አለማሰብ ምናምን ሊሆን ይችላል። ገባሽ? ከንዴት ሰዎች ከሚሰድቧት አንጻር ሁሉ በግሩፕ ሲነሳባት ምናምን በሚሰጣት አስተያየት ልትናደድ ትችላለች። ሰው እኮ ከአንድ ሰው ጋር ይጣላል፣ ግን ከዘጠኝ ከአስር ሰው ጋር ዲቦራ ተነሳችባት እንትና ተነስታባታለች። ጃኒ ራሷ አይደለ እንደ ግሩፕ የምትፈጥረው የጸብ ግሩፕ ሃይ ሰዎች እኮ ሳትደርሱባት ከሆነ ያ ራሷ አሁን ጃኒ ሳትደርስባት ተናገረቻት። ዲቦራን በእንደዚህ መንገድ ተናገረቻት። ራሷ አይደለ የጸብ ግሩፕ የምትፈጥረው። መታው እሷን በመሃል ላይ ቢያደርጓት ኦኬ። አይ ራሷ ነው እንቺ የምትነካው። የራሷ ግሩፖች ራሱ ይሄ ፎሎዎቿ ራሱ በጣም
በጣም በአሽሙር ከመግባባታቸው የተነሳ የሆነ ነገር ሲጀመር እነሱ ይጨርሱላታል። ስም አንጠራም እያሉ አሽሙር ራሱ እንዴት እንደተብላሉ እኔ ስራዬ ብዬ የጂጂ ኪያ አማራን ስትሳደብ ፑስት አደረኩት ባለፈው ስራዬ ብዬ ልክ የለም ወፍ ለመልቀም ወይም ደግሞ ዶሮ እንዲመጣ ማሽላ ትበትናል አይደል? ከዛን ይመጣሉ ተሰብስበው ሊበሉት አይደል? ጂጂም ቁጭ አረኳት አማራ ምናምን ያለች ስትሳደብ። ከዛን የጂጂ ላይ ኮምተው ሲጨርሱ የቤታን ለጠፍኩት ደግሞ እኔ ደግሞ ራሱ ቤታ ስትሳደብ የነበረው እዛው የጂጂ ሲሰድቧት የነበሩ ለቤታ ግን ምንድነው የሚሉት? ደግ አረገች በድሮ ጊዜ ነው። ኧረ ጂጂም የድሮ ጊዜ ነው። ገብቶሻል? እንደዚህ አይነት ኮሜንተሮችና ደጋፊን ያለው ሚዲያ ላይ እኔ ብደግፋት እንደዚህ አይነት ኮሜንት ስለሷ የሚጽፉትን ሰዎች ተደምሬ አይደለም የሷ ደጋፊ ቢሆንም የሷ ደጋፊ ስልሽ ለአንድ ቀንም ቢሆን ያለችው ነገር ልክ ነው የምለው አንቺ ላይ ተደምሬ ወይ ካንቺ ጋር ተቆጥሬ አይደለም የራሴን አስተያየት ይዤ ይሄ በእንደዚህ አይነት በጭፍን የለም። ይሄ እንትን ባልሽ ከባሌ ይበልጣል ሽሮ አበድርኛ አይነት ጨዋታ ውስጥ ነው መግባት አልፈልግም። ከእንትና ጋር ተደምሬ ተቋሚ መሆን አልፈልግም። የጂጂን አንድ አይነት እንትለውን ፖስትኩትና የቤታን ደግሞ ከስንት ቀን በኋላ ስፖስተው እዛው ጂጂ አንቺ ቆይ በደም ታለቅሻለሽ ምን ታረጋለሽ ምናም በልጅሽ ትከፍላለሽ ብሎ እርግማኑ ላይ ሲጽፉ የነበረ የሷን አውቄ ነው የምፖስተው እኮ ነው አውቄ የምትፖስተው ምንድነው? እነዚህን ኮሜንተሮች ማይሰም ለምፈልግ ፖስቼ እነዛው ተገልብጠው አውቃ ነው እሰይ አታምርም ምን አትልም አይደለ? ዋናው እኮ ኮሜንታተሮች እኮ ናቸው እንትን የሚሉት። አንቺ መሆንሽን እያመንሽ እንጂ እየሩስ ስለሚያናድዷት ነው ብለሽ ለሷ እንትን ታውጫለሽ። ሌሎቹ ግን ባለጌ ናቸው። ለምሳሌ አሁን ስለመሳደብ ስታመጪ ማለት ነው ስለመሳደብ ስታመጪ ኦሮሞም ተሳድቧል፣ ትግሬውም ተሳድቧል፣ ሁሉም ተሳድቧል። ግን ሁሉም ተሳድቦ እንደ አዲስ ቪዲዮ የሚመጣው ግን የቤታዮ ነው። ቤታዮ ይሄን ተናገረች፣ ይሄን እንደዚህ ያደረገች ምናምን ነው። ለምን ምንድነው እኔ የቤታዮን የምትይው? እኔ ጂጂን ስፖስት አለ እንደ ሙሉ ጂጂን ስፖስታለሽ ትቦ ምንድነው ስፖስት ይጃለሽ አልኩሽ እኮ። ግን አሁን ሌሎቹ አሁን ለምሳሌ እንደዚህ እንኳን ወታ የተናገረችላቸው ሰዎች እንኳን እሷ እንደዚህ አይደለችም እኛን አትወክልም ምናምን የሚሏት ሰዎች መጀመሪያ ላይ ለምን እኛን አትወኪም ስለኛ አትናገሪ ለምን አላሏትም? መጀመሪያ ላይ ግን አሁን ነገሩ ካለቀ በኋላ ሰላም ከተፈጠረ በኋላ ሞታ ከድሮ ማንቺ ሂጂ ከግሩፓችን እያለ ያባራት ነበር። ጆከር ያባራ ነበር። ዘገየ እያለ ትግራይ መሆኑን አውቃለሁ ብሎ ሲጣሉ አላውቅም እንዴ ላምጣው እንዴ እነሱን ቪዲዮዎች። ግን እኔ አገባኝም አንድ ሰው ለሰው ለመቆም ግዴታ የዛ ሰው ዘር መሆን የለበትም። በቃ የሆነ ሰው ጥቃት ደርሶበታል ብሎ ካሰብክ ለሱዳን ትቆማለህ። እኔ ለነገሩ በዘር አይደለም በዘርም አንገናኝ እስራኤልና ለፍልስጤም እየቆምን አይደል እንዴ? በማያገባ ፍልስጤም ደጋፊ የኛው እስራኤል ደጋፊ ሆኖ ያሽቃብጥ የለ እንዴ? እንደዚህ አይነት ችግሮች የለብን። ግን ይሄ የለም ለእንትና ጊዜ ሰበብ ዶሮን እንትና ሊበሏ ሲሉ ጅግራናት አሏት ምናምን በእንደዚህ አይነት መንገድ እኔ ዛሬ እንትና ልክ ናት ብል ይሄ ተከትዬ የነሱ አይነት አመለካከት ኖሮኝ አይደል። ዛሬ የሰማሁት ነገር ላይ የራሴ ሚዛኖች አሉ። ሚዛኔ ትክክል ላይሆን ይችላል። ሰው ነኝ። ገብቶሻል? በእንደዚህ አይነት ግን ይሄ መጥቶ ትሁና ታድርጋ ከሚሉ ሰዎች ጋር ግን መቼም አልደመር። እሷን የሚቃወሙ ሰዎችም ደግሞ እሷን በሚቃወሙ መንገድ አይደለም እኔ የምቃወማት የራሴ መንገድ አለ። ብዙዎች እሷን ሲጣሉ እሷን ለማጥፋት ነው። እኔ ደግሞ እሷን ለመጣላት ወይም ደግሞ ይሄው ብዬ ማንነቷን ለማምጣት ብቻ ነው። ዛሴት ይሄ ነው የኔ ፖይንት። ጸጉሬን ምደብቀው ግንባር የለኝም። አየሻ ግጥም ያለ ማንነት ልጅ የእውነት ግጥም ያለ ማንነትና ግጥም ያለ እንትን ያለኝ ቁጭ ብዬ ድራማ አልፈጥርም። ወይኔ እንደዚህ ብሎ እንደዛ ብሎ እንትና እንደዚህ ሰልባኝ እንደዚህ ብለ ምናምን አሁን ከዚህ አጥፍቼ አሁን 8 ሰዓት ሰርቼ እመጣለሁ። ያንን ብር ሰርቼው እመጣለሁ። ዛሴት ያቺን
የሚሰድባት እንትን ከሆነማ ከእንግዲህ ለምን እንትን አይል አሳይልኝ እኔው አንደኛው ሲሄድ አንደኛው ይመጣል ትላለህ። ቴንክ ዩ ዩ ሃቭ ቢግ ክሬዲት ብዬሻል። አሳይልኝ። አየሽ እሷ ምን ያህል ሰው እንደሚጠላት። ቴንክ ዩ ጋይስ ዚስ ኢዝ አንደኛው ሲሄድ አንደኛው ይመጣል ይሻል። ዘሴት ትላንት እንትን አትሸሽ። የኔን ባህሪ ጠይቂያቸው ሚዲያ ላይ ከሚዲያ ልወጣ ስፈልግ እንዲህ ካላረጋችሁ እወጣለሁ የሚል ሁሉ ቀይ እዚህ አይነት ባህሪ አለ። ከዛም ባህሪ ስለማያውቁ ልትወጣ ፈልጋ ነው ይላሉ። ዝም ነው የሚሉኝ። አስቆጥሯት ጋይስ አንዴ አስቆጥሯት። ከዛ ለቤታ ንገሪያት ይጂና አንቺ ስትሰደቢ እንደዚህ ህዝቡ እየተምነሸነሸ ነው በይ ምን ያህል ሰው እንደሚጠላት ንገሯት። ያቺን አገር አባቷ ቀም ንገሯት። አሳዩት። አሰዳቢ የሚባል ነገር አለ። ልጅ የወለድከው ልጅ እንትን ከሆነ ገባችሁ እንትን ከሆነ ባለጌ ከሆነ ቤተሰቡን ያሰድባል። እናንተን የመሰለ ደድ ሰፖርተር ካላት ቤታ ሁሌ ትሰደባለች። ይኸውልህ ሁሌ ነው የምትሰደቡ። ያ ቆይ የሆነ ሰው ለአንዴና ለመጨረሻ እንዴት ከዛ በኋላ ይለማመጠኛል። ሌላ ቀን ሄለን ይላል። አሁን ስለ ቤታ የሆነ ጥሩ ነገር ያወራን ቀን መጥቶ ይለማመጠኛል። አልካፍተውም። እኔ ደግሞ ዛሴት እና ጋይስ አሁን ግዴታ መውጣት አለብኝ። እንደውም 3 ደቂቃ ሳለፍኩኝ ግዴታ መውጣት አለብኝ። እሺ እና ጋይስ ግዴታ መውጣት አለብኝ። እሺ